ነገ ከኒውካስትል ጋር አለብን የሞት ሽረት ፍልሚያ ላይን አፕ እንሰራለን ነው ማለት አሁን ማሸነፍ ብቻ በቂ አይደለም ጎል ማግባት አለብን ጎል ማግባት የሚችል ላይን አፕ ነው የምንሰራው ማለት ከኋላ እስከ ፊት ለፊት ድረስ ማለት በረኛችን ዳቪድ ራያ እንገባለን 10 ቁጥራችን አሲስታችን ክሮሳችን አንቺ ነሽ አንቺ ሶይ እዚህ ጋር ደቀት ያለሽ ማለት ከዛላ ጋብሪኤልና ሰሊባ አለ ጋብሪኤል በእናትሽ አሁን ሃላንድ የለም ነገሩ ማንንም የሚያስጨንቅሽ ምናምን ቴንሽን ውስጥ ምናምን የሚከትሽ ሰው የለም ዝም ብለሽ ያ ዋልተማራ ምናምን የሚባለው ሰውዬ ኋላ ኪስ ውስጥ ነው የምጠብቅብሽ ተረዳሽኝ አይደለ ከዛ በቀኝ በኩል ስንመጣ በዚህ በኩል ስንመጣ ደግሞ ሞስኬራን ልህ ነበር ግን አሁን ሪስክ ያስፈልጋል ማን ቤን ዋይት እነሱ ጎርደን የለም እየተባለ ስለሆነ ማን ነው ሪስክ ሉሰር ቤን ዋይት ክሮስ ያረጋል ምናምን ተረዳኛለ ከሳካ ጋር ምናምን ከኦዲጋርድ ጋር ምናምን ያቺን ትራያንግል እንፈልጋታለን ስለዛ ሪስኩን ወስደን ቤን ዋይት ምን እሺ ነው ማን ገባርለ ግዴታ ነው ሳሊባ ተሸፍንለታል ቤን ዋይት እዚህ ጋር ያስገባል በግራ በኩል ደግሞ ሪካርዶ ካላፊዮሪ ተመልሳለች ግን ሰከንድ አፍ ላይ እናስገባታለን አይሻልም ተረዳችሁኝ አይደለ ምክንያቱም በዚህ በኩል ደግሞ ክፍተት መፍጠር ስለሌለብን በሁለቱም ክንፍ በኩል ክፍተት ፈጥረን ቂጥ እንዳንገባ ተረዳኝ በዛ በኩል የሚያስፈራ ሰው የለም ግን ኢላንጋን ካስገቡት መሩጥ የሚችል ሰው ያስፈልጋል ስለዛ ፒየሮን ካፔን እዚህ ጋር እናስገባለን መሃል ላይ ማርቲን ዙቢሜንዲ አሻሺ አንቺ ሰው ያሻሺ በጣም እየጠበቅንብሽ ነው ብዙ ነገር እየጠበቅንብሽ ነው ጆርጂኒዮን ቶኛለሽ ወጣቱ ጆርጂኒዮ ቶኛለሽ ብለን የመጣሽው አርክሜሽ ሰውዬ ካጠገብሽ ራይስ ይኖርልሻል በዚህ በኩል ደግሞ ማርቲን ኦዲጋርድ ይመጣል ማለት ነው አሁን ግን ምን ሰራው አታክ ዳይሬክት ያልሆነ ዝም ብሎ መሮጥ ማይመን አንደኛው ገባ ሲል አንደኛው ሮጥ ምናምን ነገር አታክ ነው ምሰራለን ማለት የተመለሰችው ስታር ቦያችን ቡካዮ ሳካ እዚህ ጋር ተመጣለች ማለት ምን አለ በለኝ ቡካዮ ሳካ ጎል ወይም አሲስት ምን አለ በለኝ በዚህ በኩል ደግሞ ኤቨሬቺ ኤዜ ምን ብዬ ነበር አመቱን ሙሉ ኤቨሬቺ ኤዜ የመጣው እዚህ ጋር እና ቤንች ላይ ሊሆን ነው 67 ሚሊዮን ያወጣ ነው አባቴ እዚህ ጋር እንዲጫወት ነው ወደ መሃል እየገባ 2-10 ቁጥር ይሆናሉ ሂንካፔ በዚህ በኩል መስመሩን ትይዝለታለች ኤዜ እዚህ ጋር ይቀመጣል መሃል ላይ ደግሞ ቪክተር ዮኬሬስ ከሰዓት በኋላ ሃፍ ታይም በኋላ ምናምን መግባት ነው ያለበት ምክንያቱም ፕሬስ ማድረግ አለብን ፈርስት ሃፍ ፕሬስ አድርገን አፍነን አንድ ሁለት ማግባት ነው ያለብን ለዚህ ደግሞ ካይ ሃቨርስ ግዴታ ገባር አንድ ያግባ 9 ስቶ አንድ ያግባ ማን ሌሎቹ ያገባሉ ፕሬስ ማድረግ ምንችለው ካይ ሃቨርስና ኦዲጋርድ ፊት ለፊት ሲሆኑ ነው እመነኝ ነው ምለ ወያር ዘገነርስ 3-4 ጎል ጠብቃለሁ ምን አለበል እሺ ጀማው ቅዳሜ ምሽት እጅግ ተጠባቂው የፕሪሚየር ሊግ ወሳኝ ጨዋታ እንዳለብን ታውቃላችሁ ኒውካስትል ከአርሰናል ጀማው ይህንን ጨዋታ አርሰናል የማሸነፍ ግምት 68.4% ተሰጥቶታል ጀማው ይህ ጨዋታን የማሸነፍ ግዴታ ውስጥ ገብተን ነው እንግዲህ ጨዋታውን ምን እናደርግ የሚሆነው ማለት ነው ጀማው ከኒውካስትል በኩል እጅግ ወሳኝ መረጃዎች እየወጡ ይገኛሉ እነ ጎርደንን ጨምሮ ማለት ነው እነ ጆኤሊንተን በቅዳሜ ምሽት 1 ሰዓት ተኩል በመናረገው ኤምሬትስ ላይ ጨዋታ እንደማይኖሩ እየተገለጠ ይገኛል ከዛ በተጨማሪ በአርሰናል በኩል ደግሞ ጉዳት ላይ ነበሩ እንደነ ሪካርዶ ካላፊዮሪ ጁሊያን ቲምበር የመሳሰሉ ነሳካን ጨምሮ ጨዋታው ላይ ምናልባት ልንመለከታቸው እንደምንችል ነው እየተዘገበ የሚገኘው ጀምአው ይህን ጨዋታ ማሸነፍ ብቻ አይደለም በቂ የሚሆነው በአስተማማኝ ሁኔታ መልእክት ሊያስተላልፍ በሚችል መልኩ ወደ ሲቲ ማለት ነው በዛ ያሉ ጎሎችን አስቆጥረን አሸንፈን ከዚህ ጨዋታ 3 ነጥብም ይዘን መውጣት ግድ ይለናል ጀምአው ቅዳሜ ይህንን የሞት ሽረት ትግል ጨዋታ በማሸነፍ ሲቲ ላይ ጫና ማድረጋችን የግድ ነው የሚሆነው ማለት ነው ጀምአው ለማንኛውም ቅዳሜ ምሽት የሚደረገው ጨዋታ ስለስን ሊያልቅ ይችላል ብላችሁ ትገምታላችሁ ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ ጀምአው አርስዬ በከፍታም በዝቅታም ከጎንሽ ነን ጀምአው ይመቻችሁ ታጋይ ይሞታል ትግል ይቀጥላል ቋጣሪ ይሞታል ቋጠሮ ግን ይቀጥላል እኔ አቡዬ የአቋማ ሲኦሆኝ በሁለት ፍሬ አንቀጥቅጬ አቋማን እንዳልመራሁ ለ33 ሳምንት የፍሬ መሟሟት ችግር ገጥሞኛል ስለዚህ የአቋማን ሰንደቅ ድጋሚ ከፍ አድርጎ ቋጠሯችሁ ቋጠሮዬ ነው አላማችሁ አላማዬ ነው ፍሬያችሁ ፍሬ ነው የሚል አንድ ሰው አቋማን ቀጥ አድርጎ ለኒውካስትሉ ጨዋታ እንዲመራልኝ እፈልጋለሁ አለን በሉኝ ታጋይ ይሞታል ትግል ይቀጥላል አብዬ አቋማ ሆኖልናል አይደል ይሄው ገና የኒውካስትሉ አለ
በዝረራ ነው ፍታኝ ምናምን አልፈታም ፈታላ አንተ ትፈታኛለህ ሁለተኛ ለመዳ ደሞ ብዙ አታለቃቅስ ጊዜ ስትሆን የመጀመሪያ ነው እንዴ በጣም አካበድከው ምን ኳድሪፕል ያሉት አራት ሁለተኛ መሆን ነው ዛሬስ ታሸንፋላችሁ እኔ ዛሬ ታሸንፋላችሁ ብዬ ነው የምጠብቀው የምሬን አሁን ኒውካስል ምናምን ታው ኒውካስል 14ኛ ላይ ያለ ካለፉት 5 ጌሞች አንድ ጌም ብቻ ያሸነፈ ያው እናንተም አንድ ጌም ያሸነፋችሁት ካለፉት 5 ጌሞች እና ግን ዛሬ ማሸነፍ አለባችሁ ገባችሁ አይደል ዛሬ በምንም ታምር የሆነ የመሸነፊያ ሪዝን ራሱ የላችሁም ዛሬ ለመሸነፍ ማለት ምንም አይነት ምክንያት የላችሁም ዛሬ ታሸንፋላችሁ ቀጣይ እሱ ነው የሚያውቀው እኔም አላውቅም እንደዛ ነው የሚመስለኝ ግን እኔ ዛሬ አሸንፋችሁ ያው ወደ ላይ ተመለሳላችሁ ነው 2 ቁጥር ተስማማችሁ እንዴት ነው ማይስማማችሁ እቺ ብሩኬክሶ የአርሰናል ምርጥ ደጋፊ ማለት እኔ በጣም ነው የምትመቸኝ ማለት እና የሆነ ቻሌንጅ ተሰጥቷታል ገባ ቻሌንጁ ግን 100,000 እንድታስገባ ነው እንጂ የገንዘብ መጠኑ አልተነገረንም እሱን ደግሞ ለምን እንደደበቀን ያውቃል እኛ እንዳንሰማ ነው እኛ 100,000 እናስገባና ከዛ አውጣጣታለሁ እኔ ራሴ ስንት ገንዘቡ ስንት እንደሆነ እጇ ላይ ስንት እንደሚደርስ እኔ ራሴ አውጣጣታለሁ የመላያው ጊቫዌ ምናምን አዘጋጅቷል ከስር ማስቀመጣላችሁን አርጄ ኤንድ ፋሚሊ ሪል ስቴት የሚለውን ፎሎ እናደርጋለን ማለት እናንተ ግን ዛሬ ካላሸነፋችሁ ማለት ነው ታሸንፋላችሁ ዛሬ ታሸንፋላችሁ አርሰናላውያን ሆይ የታላችሁ ክለባችሁ ዛሬ ምሽት በአንድነት ለመደገፍ ወደ ክብራችሁ ለመመለስ ምን ያህል ዝግጁ ናችሁ ዝግጁ ከሆናችሁ አለን እያላችሁ ኮሜንቱን አጥልቅልቁት የሰሜን ለንደን ሰማይ ዛሬ ከባሩድ ጠረን በባሰ ይታወዳል ኤምሬትስ ስታዲየም ዛሬ የውድድር ዘመኑን እጣፋንታ የሚወሰንበት ታላቅ ጨዋታ ታስተናግዳለች ይህ ተራ ጨዋታ አይደለም የዙፋኑን ክብር መመለሻ ታላቅ ጦርነት እንጂ አርሰናል ዛሬ በስታዲየሙ ላይ ምን አይነት አውሎ ንፋስ ይፈጥር ይሆን እስኪ ሐሳባችሁን ግለጹልኝ ታዲያ ውድ አርሰናላውያን በዚሁ አጋጣሚ 1 ሚሊዮን ፎሎወር ለመግባት ጥቂት ፎሎወሮች ብቻ ስለቀሩኝ ፎሎ በማድረግ አንድነታችሁ አሳዩኝ መልካም እድል ይሁንላችሁ ዛሬ አርሰናል የሞት ሽረት የሚያደርግበት ወሳኝ ቀን ነው መድፈኞቹ ዛሬ ምሽት 1 ሰዓት ተኩል ላይ በሜዳቸው ኤሚሬትስ ኒውካስትል ዩናይትድን ያስተናግዳሉ በአሰልጣኝ ሚካኤል አርቴታ የሚመራው አርሰናል ባለፉት 3 ዓመታት በሊጉ ሁለተኛ ደረጃን ይዞ ማጠናቀቁ የሚታወስ ነገር ነው እናም ያለፈው ታሪክ በዚህ ዓመት እንዳይደገም ቡድኑና ደጋፊዎቹ ትልቅ ስጋት ላይ ይገኛሉ ፕሪሚየር ሊጉን ለበርካታ ወራት በአንደኝነት ሲመራ የነበረው አርሰናል አሁን ላይ መሪነቱን ለማንቸስተር ሲቲ ማስረከቡ የሚታወቅ ነው እናም አርሰናል ዳግም ወደ መሪነቱ ለመመለስ ዛሬ ምሽት 1 ሰዓት ተኩል ላይ የሚያደርገው ፍልሚያም እጅግ በጣም ወሳኝም ነው አርሰናል ከኒውካስትል ዩናይትድ ማን የሚያሸንፍ ይመስላችኋል ግምታችሁን ኮሜንት ላይ ጻፉልን ፎሎ ያደረጋችሁ ቤተሰብ ይሁኑ እሺ ዛሬስ ደጋፊው ጮቤ ታስረግጧል ወይስ ሁለተኝነትን ተስማምተ ቀብረር ብለ ተቀመጣል ይሄ አንተ ፍላጎት ነው አርቴታ ነቅሏል ምን እንደሚያደርግ ምን እንደሚያመጣ ምንም እኔ ታክቲክ የሚጠብቅ ሰው ያለ አይመስልኝ ባቦ በስላሴን ብላችሁ ጨዋታውን አሸንፋችሁ መውጣት ነው የምትጠብቁት ይሄን ጨዋታ ግን 2005 ጨዋታ አንድ ጨዋታን ያሸነፍሹ ከ5-5 2000 ልምሻ ነሽ ግን ኒውካስትል የበላይነቱን በዚህ ጨዋታ ላይ ወስዳል ብዬ ጠብቃል አሸንፈን ኒውካስትል እኛን ታስደስተናል ብዬ ጠብቃል ካርቴታን አንድ ነገር አልጠብቅም ከዚህ በኋላ እና ቋጠሯችን ይቀጥላል ሃንጋውት እናደርጋለን ቅዳሜ ነው ዛሬ ቋጠሮ ይለምልም ብለን ነው የምንቀጥለው ሰላም ጀሞ እንዴት ናችሁ ዛሬ ማታ 1 ሰዓት ተኩል ላይ በጣም ከባድ ጨዋታ አለን እቺ ቪዲዮ ኮፒ ሊንክ ያረጋችሁ ጀምሯት ቡካዮ የዛሬ 5-6 ዓመት ዩ ዲዘርቭ ሶ ማች ቤተር በላን ነበር አይደለ ዊ ዲዘርቭ ሶ ማች ቤተር ስለዚህ ያን ነገር ታሳየን ደግሞ ከጉዳት ተመለሳለች ዛሬ የዛሬው ጨዋታ ላይ ሜቢ የምትገባበት እድል ሊኖር ይችላል ሪካርዶ ካላፊዮሪም እንግዲህ ቲም ውስጥ እንዳለ ሰምተን ነበር ለነገር ግን ጁሪያን ቲምበር የዛሬው ጨዋታ ላይ አይገኝም ኒውካስትል ያለፉትን ወደ 8 የሚጠጉ ጨዋታዎች ውስጥ 5ቱን ተሸንፏል ነገር ግን ያሸነፋቸው 2 ጨዋታዎች ከቼልሲና ከዩናይትድ ጋር ነው ማለትም ከትላልቅ ቲሞች ጋር ሞር ፐርፎርም ያደርጋሉ ማለት ነው ከረጅም ጊዜ በኋላ ደግሞ ብሩኖ ጉማሬስ ወደ ሜዳ ተመልሷል ያለፈው የቦርንሞዝ ጨዋታ ላይ ብሩኖ ጉማሬስ ካለ ሚድፊልዳቸው ደግሞ ሞር የተሻለ እንደሚሆን ግልጽ ነው ስለዚህ እነ ዴክላን የተሻለ ስራ መስራት ያለባቸው ጨዋታ ነው የሚሆነው ወደኛ ሚድፊልድ ስንመጣ ያለፈው ጨዋታ ያው ብዙ ነገር ማስተውስ ባይቻልም ወይ ባይፈልግም ነገር ግን ስቲል ፖዚቲቭ መውሰድ ያለብን ኦዴንም ኤዜንም አንድ ቲም ውስጥ ይዘን ስንገባ ቡድናችን ቻንሶችን ክሬት ማድረግ መቻል እንደሚችል ያየንበት ጨዋታ ነበረ ያለፈው ጨዋታ ላይ ፓስ ኮምፕሊትድ ቻንስ ክሬትድ ፋይናል ሰርድ ፓስ ኤክስፔክትድ አሲስት ቦል ኬሪ ኤቭሪቲንግ ላይ ኦዴ መጀመሪያ ነበረች ስለዚህ ተመሳሳይ አይነት ጨዋታ እዚህ ጨዋታ ላይ እንጠብቃለን አይ ቲንክ ጨዋታው ሜንታሊቲያችንን የምናሳይበት ኢስናት ኦቨር ካልን
አክቹሊ ኢትስ ናት ኦቨር የሚለውን ነገር የምናስመሰክርበት ጨዋታ ይሆናል ብዬ አስባለሁ። ይሄን ጨዋታ አርሰናል ግዴታ ማሸነፍ አለበት። ቅርታው ስለሆንኩ እንደዚህ አይነት ቪዲዮ እየሰራሁላችሁ ያለሁት ጨዋታው ስንት እንደሚያል ኮሜንት ላይ አስቀምጡልኝ። እኔ በአርሰናል 2-0 አሸናፊነት ይጠናቀቃል ብዬ አስባለሁ። ፎሎ፣ ኮፒ ሊንክ፣ ሼር ያደርጋችሁ ይመቻችሁ። ጨዋታው በኤሚሬትስ ስታዲየም ነው። ቦታው ደግሞ ከየትኛውም ጊዜ በላይ እንደሚግል የሚጠበቅ ነው። ይሄ ጨዋታ በእነዚህ ሁለት ክለቦች መካከል የሚደረግ ነው። አርሰናልና ኒውካስትሎች ወለምም ዘለምም የላቸውም። አይወርዱምም ከፍ አይሉምም። ነጥቡ ለነሱ ወደ ላይ አንጠራራቸውም፣ ወደ ታችም ዝቅ አያደርጋቸውም። ባሉበት እዛው ነው የሚያቆያቸው። ነገር ግን የረጅም ጊዜ አርሰናል ተፈታታኝ ክለብ መሆናቸው የሚዘነጋም አይደለም። ከ5 ጨዋታ 1 ጨዋታ ማሸነፍ ችሏል ኒውካስትሎች። በሌላ በኩል ደግሞ አርሰናሎች በባለፈው በርንሌን አሸንፎ ማንቸስተር ሲቲ ከረጅም ጊዜ በኋላ የአንደኝነት ስፍራቸውን መንጠቁ የሚዘነጋ አይደለም። ይህንን መልሶ ለማግኘትና እንደዚሁም ደግሞ በተጫዋቾቹ ላይ እጅግ በጣም ሜንታሊቲያቸውን ለመገንባት ወሳኝ ጨዋታ ይሄ ነው። ምናልባት አይበለውና ሸርተት ካሉ ለሚካኤል አርቴታው ቡድን ይሄ እጅግ በጣም ትልቅ ፈተና ነው። ምክንያቱም አሁን ጥርሶቹን በሚገርም አሹሎ ወደፊት ለፊት የመጣው የፔፕ ጋርዲዮላው ሰራዊት ምረት ላያቅ ቃል ገብቶ ወደፊት ከቻለ ይመስላል። ሚካኤል አርቴታ ለዚህ መልስ ዛሬ ኒውካስትሎችን በአግባቡ መቅጣት መቻል አለበት። ከዛ ውጪ ግን ከባድ ነው የሚሆነው። የሚካኤል አርቴታ ሰራዊት ምን ይዞ ይመጣል? ኒውካስትልስ በዋዛ ይቀመሳሉ? የሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ በደንብ ኮፒ ሊንክ አይረሳ፣ የፕላስ ምልክቷን እያጠፋችኋት ይመቻችሁ። አርሰናል ቨርሰስ ኒውካስትል ዩናይትድ ዛሬ እንግዲህ ምሽት 1 ሰዓት ተኩል ላይ ከሚጠበቁ ጨዋታው ይሄ ነው እንግዲህ ወሳኙ። ምክንያቱም ለመድፎ ቤተሰብ የዋንጫው ጉዞ በእኔ ግምት የሚወሰንበት ጨዋታ ይመስለኛል። እውነት ለመናገር ዛሬ ማለት ነው መድፉ በደንብ መጠረግ አለበት፣ መወልወል አለበት ነው ማለት ተቀባብሎ መቀመጥ አለበት። ኤሚሬት ላይ ኒውካስትልን ማጋየት ነው የሚያስፈልገው። ከዛ በኋላ አርሰናል ሜንታሊቲው በዛው ከቀጠለ ዋንጫውን የማይበላበት ምንም ምክንያት የለም። ለማንኛውም ወሬ አላበዛባችሁ። ኒውካስትል እንደምታውቁት ብዙ ጨዋታም ስለተሸነፉ ዛሬ ባይዘ ትንሽ ጠንከር ብለው ሊመጡ ይችላሉ። ለአርሰናል ብዙ ጊዜም እንደሚያስቸግሩ ይታወቃልና ቢሆንም ግን ዛሬ የውዴታ ግዴታ ስለሆነ ማሸነፍ አለባችሁ። መልካም እድል ይቅናችሁ። ድል ለመድፉ። ብሬኪንግ ኒውስ! ይሄ ለአርሰናል ደጋፊዎች በጣም እጅግ በጣም ጥሩ ዜና ይመስለኛል። ካላፊዮሪ፣ ሳካ እንዲሁም ደግሞ ቲምበር ነገ ከኒውካስትል ጋር ለምታደርጉት ጨዋታ እንደሚደርሱ አርቴታ አረጋግጧል። ከዛስ እሺ ደረሱ እነዚህ ሰዎች። ከዛስ በቃ እናንተና ደርሷል። ዝም ብለው ከደረሱ ዝም ብለው ይጮቱ። ከዚህ በኋላ መቅለጫ ማጥስት በመቤት ይታወቃ ወጉን ይዛችሁታል። እሺ ጀማዓው፣ ተወዳጁና ተናፋቂው ክለባችን አርሰናል የፊታችን ቅዳሜ ምሽት 1 ሰዓት ተኩል ሲል እጅግ ተጠባቂ ወሳኝ የፕሪሚየር ሊግ ጨዋታ ከኒውካስትል ጋር አለበት። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ እንደተለመደው ለጋዜጠኞች ሀሳብ አስተያየቱን ሰጥቷል። ምን እንዳለ ላካፈላችሁን የመጣሁት። ጀማዓው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። አርቴታ ምንም አይነት ተጽዕኖ አልፈጠረብንም፣ በሊጉ ላይ ሁለተኛ መሆናችን እያለን ይገኛል። ጀማዓው አርቴታም እንዳለው ከሆነ ስታር ቦይ ቡካዮ ሳካ ከብዙ ውጣ ውረድ በኋላ ከቡድናችን ጋር ሙሉ ለሙሉ ተቀላቅሏል። እሱ ብቻ አይደለም፣ ሌላኛው አስደሳች መረጃ አለ። ካላፊዮሪም ከቡድናችን ስብስብ ጋር እንግዲህ ተዋህዷል። ለኒውካስትሉም ጨዋታ ሙሉ ለሙሉ ሁለቱም ተጫዋቾች ዝግጁ መሆናቸውን ገለጸልን። ጀማው እጅግ በጣም አስደሳቹ መረጃ ይሄ ነው። ሌላው ለአርቴታ የቀረበለት ጥያቄ የሱፐር ኮምፒውተር እኮ አርሰናልን በዘንድሮ ውድድር ላይ የማሸነፍ እድሉ አሁንም 65% ሰጥቶታል ዋንጫውን ብለው ጥያቄ ያቀርቡለት። አንተ ምን ትላለህ እዚህ ላይ ሲሉት፣ እርግጠኛ ነኝ አንድ ነገር ልንገራችሁ፣ የነገን ጨዋታ ደግሞ ካሸነፍን ኒውካስትልን የዋንጫ የማሸነፍ እድላችን እጅጉኑ በደንብ እየተሻለ ይሆናል ሲል ተናግሯል። ጀማው ብዙ ሀሳቦችን አንስቷል። ጀማው ይሄንን በተለያየ ክፍል ከፍዬ ካላቀረብኩላችሁ አይሆንም። ምክንያቱም ቫይራል ቪዲዮ ለመውጣት በጣም ያስቸግራል ረዘም ካለ ቪዲዮ። አሁንም ይሄንንም ኮፒ ሊንክ ሼር አድርጉና ለጀማ አዳርሱልኝ። ጀማው በቀጣይ ቪዲዮ መለሳለሁ። ይመቻችሁ። ሲቲ እንግዲህ ከመጫወቱ በፊት ማለት ነው እኛ 2 ጊዜ ቀድመን እንደምንጫወት ታውቃላችሁና ሁለቱንም ጨዋታ የምናደርገው በሜዳችን ነው። ገብቷችኋል አይደለም? ዋንጫውን ተጫዋቾቻችን የሚፈልጉት ከሆነ ዋንጫውን መብላት የምንፈልግ ከሆነ በእነዚህ 2 ጨዋታዎች ውስጥ ማለት ነው ወይ 4 ጎል ወይ 5 ጎል ማግባት መቻል አለብን። ገብቷችኋል አይደለም? በስትክክል ጎል ዲፈረንሱን ማስጠበቅ ስላለብን ማለት ከቻለን 6 ብናገባ ደስ ይለኛል በ2 ጨዋታ ማለት ነው። ግን ያን ማድረግ የሚችል
አቅም አላቸው የሚለውን እንመለከታለን ማለት። ኒውካስትል በጣም ከባድ ጌም እንደሆነ ታውቃላችሁ አይደለም? ግን እሱን ጨዋታ ደብድበን ማሸነፍ አለብን፣ ምንም ጥያቄ የለውም። ካላፊዮሪና ሳካ ወደ ቲሙ ተመልሷል ማለት ነው። ዛሬ የወጡ መረጃዎች ላይ ካላፊዮሪም ሳካም የነገው የቲማችን ስኳድ ውስጥ ይካተታሉ። በጣም ጽድት ያለ ዜና፣ እኔ እንዴት ደስ እንዳለኝ ማለት። ሳካ በጣም ያስፈልግ ነበር ቲማችን ራይት ዊንግ ላይ ማለት ነው። እንዴት ልበላ አሁን ሳካ ማቹርድ ነው። ሳካ የፈለገ ባይችል ቦክስ ውስጥ ከገባ የሚያደርገውን ነገር ያውቃል። ክሮሱ አሪፍ ነው፣ መሬት ላይ የሚያደርገው ፓስ አሪፍ ነው። ማን ሳካ የፈለገ ባይችል አሪፍ ነው። ገብቷችኋል አይደለም? ስለዚህ ሳካ ያስፈልገን ነበር። በጣም አሪፍ እንኳን የተመለስክ ማለት ነው። ሂንካፒ አሪፍ ነው። አሁን የካላፊዮሪ ነገር ያን ያህል አሳሳቢ አልነበረም። ገብቷችኋል? ሳካ ግን በጣም አሳሳቢ ነበር። እንኳን የተመለሰ በጣም አሪፍ ነገር። ችግር ቢበዛብን ቢደራረብብን እኛ መድፈኞች ነን፣ እስከ ደም ጠብታ እንፋለማለን። አላችሁ ወይ የመድፉ ቤተሰቦች? እስቲ ወኔ ያለው ደጋፊ ብቻ ላይክና ሪፖስት አድርጎ ይጀምር። ዛሬ የጨዋታ ቀን ነው። ምሽት 1 ሰዓት ከ30 ክለባችን አርሰናል ኒውካስትልን ይዞ ኤሚሬትስ ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ? እኔ 3 ምናምን የሚገባ ይመስለኛል። ያንተን ኮሜንት ላይ ያስቀምጥልኝ። ይመቻችሁ። ዕለት ቅዳሜ ነው። መልካም ቀን። ማን ነው አክቲቪስት ተስፋ ቆርጧል ያለው? ይኸውላችሁ በተስፋ መቁረጥና ባለፉት ስህተቶች መበሳጨት በጣም ይለያያል። ማወቅ ያለባችሁ ነገር ማለት ነው። እኔ ትናንትና ሲቲን እዛ ደረጃ ላይ ሆኖ ማየቴ እጅጉን አበሳጨኝ፣ አቃጠለኝ እንጂ ማለት ነው። አርሰናል የዋንጫ እድል የለንም፣ አልቆልናል፣ ተስፋ እንቁረጥ አላልኩም። ለሁሉ ነገር ይዘጋጅ፣ ለማግኘትም ለማጣትም ማለት ነው ይዘጋጅ። ለምን ያለፉት ትልልቅ እድሎችን አሳልፈን ስለመጣን ያልኩት እንጂ እንዴት ነው ፊክስቸሮቹን እያያችሁ እኔ አክቲቪስት ከመቼ ጀምሮ ነው ተስፋ ስቆርጥ ሳይታችሁኝ የምታውቁት? የምሬን እኮ ነው የምላችሁ። ግን ትላንትና የነበረው በርንሌ ብዙ ጎል ስላልገባበት በጣም የአርሰናል ደጋፊ ብዙሃኑ ደስ ብሎታል። ግን የትላንትና በርንሌ የቀረበው አቀራረብ አላማ የነበረው ቡድን ነው። በእንደዚህ አይነት ሁኔታ ሲቲ ማለት ነው አሸንፎ ሲወጣ ሳየው እድለኛ እንደሆነ ነው የተረዳሁት። ሲቲ ገብቷቸዋል አይደለ? የነ ቶትንሃም ያንሰን ጎል ስቶብን ምናምን አይነት ሂደቶች ያሳለፍነው ሞመንት የለም። ያን የመጣብኝ በዛ ጨዋታ ላይ ሳየው ማለት ነው ያንን ጨዋታና ተስፋ ከመቁረጥ አንግላቱ ሰዱት። እኔ ያልኳችሁ ያለሁት ምንድነው ለከፍታም ለዝቅታም ዋንጫ ማግኘትም ላለማግኘትም ደጋፊው ይዘጋጅ። ያንን ነው ያልኩት ጀማው። ከዛ ውጪ ግን አሁንም ፊክስቸሮችን ካየን የተሻለ እድል አለን። በቀጣይ ከኒውካስትል ጋር የምናደርገው ጨዋታ እጅግ በጣም ኢምፖርታንት ጨዋታ ነው ጀማው። እሱን ጨዋታ አሸንፈን በቀጣይነት ፉልሃምንም ደግመን የ6 ነጥብ ልዩነት ከጥሩ የጎል ልዩነት ጋር ይዘን ከተቀመጥን ማለት ነው አሁንም በዋንጫው ሂደት ላይ ቅድሚያ ከምንም በላይ የማሸነፍ አቅሙ እንዳለን አምናለሁ። ሲቲን እዛ ጋር ግን በማየት እጅግ ነው የተበሳጨሁት። በጣም ነው። እስቲ ሐሳባችሁን እንደውም ካለ ኮሜንት ሴክሽን ላይ ምላሽ እሰጣለሁ በቪዲዮ ማለት ነው። ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ።